ለአቶ አምናን ስልክ ተደውሎ እህትህን ወይም ወይዘሮ ዲና እንድንለቃ ከፈለክ ከድርጅቱ ግማሽ ፐርሰንት እንድታካፍለን ወይም በእኛ ስም ልታዞር ግድ ይልሃን በማለት ስልኩን ይዘጉበታል። አቶ አምናን ግራ የገባው ግማሽ ፐርሰንቱን ከፍሎ ግማሽ ፐርሰንቱን ድርጅቱን ሰጥቶ እህቱን ዲናን ያስለቅቃታን ወይስ አያስለቅቃትም የሚለውን በቪዲዮ መጨረሻ ላይ ያስቀምጥላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣው ክፍል 17ን ድራማን ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ዛሬ እንደተለመደው ወይዘሮ ዛህራን ባለፈው ሳምንት አክስቱ የተነሳ በወይዘሮ ሜርሲ የተነሳ ከዛ ከቤት ለቃ እንድትወጣና ደሞዟን በአካውንቷ እንደሚያስገባላት ቃል ገብቶላት ከኋላ ብሌን እኔም ከዝታ ቤት መሄድ እፈልጋለሁ ስትል ድራማው እንዳቋረጠ ሁላችንም የምናስታውሰው ነው። ብሌን ብሎ ቢላትም ወይዘሮ ብሌን ግን ለታቆምና እዚህ እሷ ከሌለች ምንም ጤንነትና ሰላማዊ የሚሰማ ስላልሆነ እሷ ያለችበት የትም እንደሚመቻት ወይዘሮ ዛህራን ተከትላ እንደምትሄድ ቁርጥ እንደሆነ ትነግረዋለች ለአቶ አምናን። ምንም ሳይመለከትና ምንም ሳያስብ ወይዘሮ ዛህራን ወደ ቤት እንድትገባ ያዛታል። አቶ አምናን እኔ ጫና እንዲሆንብህ አልፈልግም ብትልም ነገር ግን ፈጽሞ እንደዛ እንዳልሆነና ገብታ ስራዋን መቀጠል እንደምትችል በእርግጠኝነት ይናገራል። አቶ አምናን ወደ ቤትም ገብተው ከሳሎን እንደተቀመጡ ሜርሲና ሙስጠፋ ትንሽ ከተመካከሩ በኋላ ገንዘቡን ለሲፈን ሊሰጣት ይወስናል። እሷም እሺ ብላ ሳሎን ጠርቶ አልጋ ቤት ወይም ክፍላቸው ከገቡ በኋላ ያን ሁሉ ገንዘብ በሻንጣ ፊቱ ያዘረግፈዋል። ይሄ ሁሉ ገንዘብ ከየት እንደመጣ ብትጠይቀውም ገንዘቡ ከየት እንደመጣ መጠየቁን ተይና አንቺ ማድረግ የምትፈልጊው ወይም መስራት የምትፈልጊው ነገር ካለ ይህን ገንዘብ መጠቀም ትችያለሽ ልልሽ እወዳለሁ በማለት ሙስጠፋ ለሲፈን ይነግራታል። እሷም አንድ ስራ አስቤ ነበር፣ ነገር ግን ይህን ገንዘብ ለዛ ይጠቅመኛል በማለት ታስባለች። ገንዘቡ ወይም የምታውልበትና ስራው ምን እንደሆነ ሙስጠፋ ይጠይቃታል። ሲፈንም ወይዘሮ ዲናን ላግታት አስቤያለሁ የአምናን የአክስት ልጅ በማለት የሞርዚናን የልጅ ልጅ በማለት ትነግረዋለች። እሱም ጥሩ ሀሳብ እንዳልሆነ ቢነግራትም ከድርጅቱ ግማሽ ፐርሰንት ልቀበልባት ነው እንጂ ሌላ ነገር ደግሞ አልሰጥም ካለ እህቱን እገልበታለሁ ትለዋለች። ይሄ ነገር መግደል በሚለው ፈጽሞ አልስማማም። ነገር ግን ከድርጅቱ ግማሽ ፐርሰንት የሚሰጥሽ ከሆነ እድልሽ ሞክሪ፣ ነገር ግን ልጅቷን አትገሊያትም። እኛ የእናትሽን ገዳዮች ልንገል እንጂ ንጹሐን ልንገል አይደለም፣ እሷ ምንም አታውቅም በማለት መልስ ይሰጣታል። እሷም እሺ ብላ በሀሳቡ ተስማምታ ዱርዬዎችን ወይም የሚያግቱላትን ልጆች ሁለቱም ሄደው ይገናኛሉ። የስራውን በጥንቃቄ እንዲሰሩና ለአቶ አምናን ስልክ በሰጠቻቸው መሰረት ደውለው ከድርጅቱ ግማሽ ፐርሰንት ካልሰጣችሁኝ እህቱን እንደሚገሏት ይጠይቃቸዋል። እሺ ብለው ልጆቹም ስራቸውን ይሰራሉ። ለወይዘሮ ሞርዚና ሰራተኛዋ ደውላ ከቤት ሰው እንደወሰዳትና ጥቁር ለብሰው መኪና ውስጥ አስገብተዋት እንደወሰዷት ትነግራለች። ወይዘሮ ሞርዚና በጣም ደንግጣና እየተደናበረች እያለ ወደ ሳሎን ሄዳ የሆነውን ነገር ሁሉ ለአምናንና ለቤቱ ሙሉ ትናገራለች። ወይዘሮ ሞርዚና ለእናቷ ምን ብላ እንደምትናገርና የአደራን ልጇን መወጣት እንዳልቻለች ስቅስቅ ብላ ታለቅሳለች። አቶ አምናንም እንድትረጋጋ ቢነግራትም በባዶ እንዴት እንደመረጋጋት እንዳለባት ግራ ገብቷታል። እነሱም ደስታ በሽታ የሆነባቸው ወይዘሮ ዛህራ መሄዷን አቆመች ብለው ወይዘሮ ዛህራ መሄዷን ያልፈለጉት ሁሉም ከወይዘሮ ሜርሲ ውጪ ሌሎቹ ደስ ብሏቸው ነበረ። በተረፈም ጄሪ ራሱ በጣም ደስተኛ ሆና ምግብ ሰርታ ስታመጣላት እኔ ደግሞ አጎርሳለሁ ብላ ብሌን ራሱ በጣም ደስ ብሏትና በጣም የሚያስቀና ፍቅር ነበራቸው። ሶስቱ ትስስራቸው ደስ የሚልና ለሁለቱም ታሪክ እየነገረቻቸው እያለ ድንገት ይሄ ወሬ ይሰማሉ። ሁሉም በጭንቀት ሊፈነዱ ይደርሳሉ። ወይዘሮ ሞዝርና ይህን ስራ የሰራችው ከንትና ውጭ ሌላ ማንም የለም በማለት ታስባለች። ወይዘሮ ሙርዚና ልጅን ያሳገተቻት እንትና ናት ወይም ወይዘሮ ሜርሲና ስትል ለቃል ትነግረዋለች። እንደዛም ተሆነ እንደዚህ በመሆንሽና
በትክክል ፊት ለፊት በሚታይ ስሜት ሳይሆን እንዳላወቀ ወይም ባላወቀ ሆነሽ ልጅሽን ልታስፈቻት ትችያለሽ። ነገር ግን በዚህ ሁኔታሽ ምንም ነገር ልታደርጊያችም በማለት ይነግራታል። እሷም በሀሳቡ እንደተስማማችና ነገር ግን የምትሆነው ነገር ልጄን አሁን ምን እያደረጓት እንደሆነ ምንም ነገር አላውቅም በማለት ለአቶ ቃል ትነግረዋለች። እሱም በቃ አብሽሪ፣ ሁሉም ነገር ይሳካል፣ እኛም የተቻለንን ምርመራ እናደርጋለን። አምነን በጣም ተበሳጯል። ለስንቶች እንዳልተረፍኩ ለስንቶች እንዳልሆንኩ ዛሬ እንዴት ለራሴ መሆን ያቃቴ በማለት ደጋግሞ ለራሱ መልስ ይሰጣል። እኔ እኮ ከችግር ልወጣ አልቻልኩም። አንዱን ትለው አንዱ ይተካ። ምንድን ሴጣን ነው እቤታችን የገባው በማለት ደጋግሞ ይናገራል። ሳሎን እንደተቀመጡ የእናትህን ገዳይ የገደለው ወይም ተመሳሳይ ሊሆን ይችላል ስትል ለነገሩ መለስ ብላ ገዳይ እናትህን ለካ በሽታ ነው የገደላት በማለት ፍንጭ ለመስጠት ትሞክራለች። ወይዘሮ ሜርሲ ትንሽ እንደቆየችና ፍንጩን ከማስፋፋቷ በፊት ወደ በረኩና ወይም ወደ በረንዳ ትጠራትና ሲፈንን ይህን ነገር አንቺ ነሽ ያደረግሽው ስትላት፣ አዎ እኔ ነኝ ያደረግኩት፣ አንቺ ካደረግሽው በጣም ነው የምደመምብሽ ስትላት፣ ገና ከዚህ በላይ የበለጠ እንደምታስደምማት ለሜርሲ ትነግራታለች። ለማንኛውም አንድ ስራ አለን ስትላትም ትነግራታለች። ስራው ምን እንደሆነ ስትጠይቃትም ወይዘሮ ሞርዝና እንድታብድ ማድረግ ነው። አንድ ታዋቂ ቤት ማውቀዋለን ወይም በተለምዶ ቋንቋ ጠንቋይ ቤት የማውቀዋለን። ስለዚህ እዛ ሄደን እናሳብዳታለን ትላለች። የወይዘሮ ሜርሲ ባል ከውጭ ሀገር ወይም ታሮባ ካለበት መጥቶ እሷን እንዲገልላት እያመቻቸች ነበረ። ነገር ግን በፍጥነት ደግሞ እሷን ከመቅደሟ በፊት ወይዘሮ ሞርዚና ደግሞ በቃል በኩል አድርጋ ባሏን እንዲገልላት ትፈልጋለች። ሁለቱም ፈጠን ብለው ማንኛቸው ማጥፋታቸው ሳያውቁ ሞርዚንናም የወይዘሮ እንትናን መሞትን ትመኛለች። እሷም እንደዛው። ሜርሲም ቶሎ ብዬ ማጥፋት አለብኝ ትላለች። ወይዘሮ ሞርዚንናም ቶሎ ብዬ ማጥፋት አለብኝ ብላ ታስባለች። ይሄ ሁሉ ጨዋታ እነሱ እየተጫወቱ ትልቁ ሚና ግን የወሰደችው ሲፈንና አቶ ሙስጠፋ ናቸው። እነሱን ማንም ሰው ሊነቃባቸው አልቻለም። ምክንያቱም ደካማና ማንም የለንም ምስኪንን ብለው እዛ ቤት እንደ ጠገኝነት እየኖሩ እያለ ነገር ግን እነሱ ያላቸው አላማ ወይም የወደፊት እቅዳቸው ቤተሰቦቹን ሁሉም ገላ ባዶውን ንብረቱን መቆጣጠር ነበረ። እናቴ ድሃ ስለሆነች ነው የገደለቻት ብላ ሰራተኛ ሆና ከማገልገሏ ነፍሷን አጠፋቻት። ስለዚህ ለሁሉም ነገር ዋጋዋን ታገኛለች ብላ ወይዘሮ ሲፈን ቆርጣ ተነስታለች። እቅዷም እስካሁን ማንም ሰው የነቃባት የለም። ወይዘሮ ሞርዝና እንደተለመደው አዳምጣቸው ትደርስባቸዋለች ወይስ አደርስባቸውም የሚለውን ቀጣይ ይዤላችሁ ደግሞ እመጣለሁ። ዛሬ እንግዲህ ሲፈን በጣም ደንግጣለች። ምንም ቢሆን ይታወቅብኛል አይታወቅብኝም ብላ ፍርሃት ተሰምቷታል። በየቦታው መውራቷንም አልወደደችው። ስለዚህ ቀድሜ ለምን እነሱ ተመገዳደላቸው በፊት እኔ ሲፈን ለምን ሞርዚናንም ሜርሲንም አልገላቸውም እያለች ታስባለች። ነገር ግን ሙስጠፋ ይሄ ነገር መሆን እንደሌለበት እየነገራት ነው። ሙስጠፋም የራሱን ህይወት ደግሞ ለማመቻቸት ለብሌን ወደ ኩሽና ሄዶ አንቺ በጣም ንጹህ ሴት ነሽ፣ ለምን አምነን መጫወቻ ትሆኛለች? ስለዚህ እንዲመርጥ ለምን አታስገድጁም? ይላታል። እሷም ምን አርጋ ማስመረጥ እንዳለባት ትጠይቀዋለች። አቶ አምነን አንቺን ነው የሚወደው፣ ስለዚህ ታንቺና ተጀሪ መምረጥ አለበት። እሱ እኮ አሁን የልጅ አባት ሊሆን ነው፣ እርጉዝ ናት እኮ ስትለው እሱን ወደ ጎን ተይውና ለራስሽ እሰቢ በማለት መልስ ይሰጣታል። እሷም ግራ የገባት ነገር ግን ከባሏ ወይም ከልጁ እንደማትቀማው ባለፈው ቃል ገብታለታለች፣ ለእሷም ለሱም። እሷም ግራ ገብቷት ሲፈን ልጅቷን ህፃናን በማጣታቸው ሁሉም በጣም ተደናግጠዋል። እንባቸውም እየወረደ ነው። ላታቃት አንድ ቀን መጣ ብሌን ስላየቻትና በጣም ስለተግባቡ ምንም እንዳኮን ወይዘሮ ዛሃራና ወይዘሮ ቢሌን እየጸለውላት ነው። ጀሪም ምን ማድረግ እንዳለባት ግራ ገብቷታል። በዛ ላይ ደግሞ ሁለት ባል እንዳለ ሻቃለሁ ብላ ታስፈራራታለች። ወይዘሮ ሜርሲ መጠቀሚያ አልታደርገኝም ብላ ዘራፍ ብላ የወጣችው ጀሪ ዛሬ ግን በሙስጠፋ መልኩ ወይም በደካማ ጎኗ ገብታ ዛሬም ይዛታለች። ምንም ማድረግ ስለማልቻለች እሺ ብላለች። ብሌን ዛሬ ደግሞ ምን አዲስ ነገር አለ ብላ ወደ አቶ አምነን ክፍል ገብታ ስትጠይቅ አቶ ቃልና አቶ አምነን አንድ ላይ እያወሩ ነበረ። ስለረበሽኳችሁ በጣም ይቅርታ፣ አዲስ ነገር ካለ ብዬ ነበር የመጣሁት ስትለውም እሱም ምንም አዲስ ነገር
እንደሌለ እያለ ስልክ ይደወልለታል። እሱም በፍጥነት ብሎ ሄዶ ሲልም ከድርጅቱ ግማሽ ፐርሰንቱን ካልሰጠህን በዚህ 1 ሰዓት ውስጥ ልጅቷን እንገላታለን ይሉታል። አቶ አምነን ግራ ገብቶት ላክስቱ ይነግራታል። ይህ ስራ ወይዘሮ ሜርሲ ናት የምትሰራው ብላ ትናገራለች። እሱም ይህን ነገር አክስቴ አታደርግም ይላል። አቶ አምነን ድርጅቱ አሳልፎ ይሰጣል ወይስ አይሰጥም?